በ38 ዓመቷ የአራት መንታ ልጆች እናት የሆነችው ሴት እጅግ በጣም መነጋገሪያ ሆናለች። ዛሬ ስለሱ ዝርዝር መረጃ ይዤላችኋለሁ። እንዲሁም ጠበቃ ሰብለ አሰፋ ከእስር ተፈታለች። ስለሷም አዲስ ኢንፎርሜሽን አለኝ። ኩርቱ ፔስታልና ስስ ፔስታሎችን ይዞ የሚንቀሳቀስ ሰው ከ2000 ብር እስከ 5000 ብር ይቀጣል የሚል ህግ ጸድቋል። ይህንን ህግ ሰምታችኋል? ካልሰማችሁ ዛሬ ትሰማላችሁ። የናሆም ፎንቲ አፍቃሪ የሆነችው ፎዚ ከአዳማ አዲስ አበባ ድረስ መጥታ ናሆም ፎንቲን አግኝተዋለች። ሲገናኙ የነበረው ሪያክሽን በጣም አዝናኝ ነበር። እሱንም አሳያችኋለሁ። ሌሎች አስቂኝ አዝናኝ ቪዲዮዎችም እንደተጠበቁ ናቸው። ከናንተ የሚጠበቀው ከኔ ጋር እስከ መጨረሻው መቆየትና ይህን ቪዲዮ ከመጀመራችሁ በፊት ላይክ አድርጉ። ለኔ ይጠቅመኛል። ወዳችኋለሁ። በቀጥታ ወደ ቪዲዮ። ምግቡን እየተመገበን ካልወደድ ነው እንደዚህ ማድረግ እንችላለን። ለቀጣዩ ምግብ ዝግጁ ነኝ ስንል እንደዚህ ማድረግ እንችላለን። ቅሬታ አለኝ ኮምፕሌን አለኝ ምንል ከሆነ ደግሞ እንደዚህ አደገን ማስቀመጥ እንችላለን። ዋው ሼፍዬ በጣም ጥሩ ትምህርት ነው። እኔ ምን እግረ መንገድህን እንደው ብር አልያዝኩኝም እንዴት ነው መሆነው ብዬ ለማድረግ እንዴት ነው ማስቀመጠው ማንኪያውንና ሹካውን ቢላው ምናምን ወይ ደግሞ አስተናጋጇ ሴት ሆና እንደው በወዳት ስልክሽን ስጪኝ ብዬ ለማለት እንዴት ነው ማስቀመጠው? ጎበዝ እየቀለድን ነው እንዴ ያለ ነው። ምላስና አፍ ለምንድን ነው የተሰጠን? እንድናወራባት አይደለም እንዴ? ለምንድነው በማንኪያና በቢላ ምናምን ማስረዳው? ለአንቺ ናንተ የምግብ እንደዚህ ሆኗል ብዬ መናገር አልችልም እንዴ? ቆንጆ ነው ምግባችሁ አስጠሊታ ነው እንደዚህ አድርጉ ማለት አልችልም እንዴ? ሼፍ እንዴ እኔ ግራ ገብቶኛል ማለት ከሆነ አረጋኝ። ሁለቱ ተመችቶኛል። አስተናጋጇን ወድጄሻለሁ ለመስልክሽን አስጪኝ ለማለት እንዴት ላስቀምጡላላ ብራ ሊያስቆምስ። አረ ግን ሼፎች እኮ ተቀልዳላችሁ ስል በምክንያት ነው። የምር ደግሞ ሰሞኑን ወርቅ ይበላል ይያሉ ነው። እስኪ ነገ ከነገ እሱም ቪዲዮ ይዤላችሁ መጣለሁ። ማለት የውጭ ሀገር ኮንተንት ተሰርቶ አየው። ከዛ በማግስቱ ደግሞ እኛ ሀገርም ያ ምግብ እንደሚሰራ ምግቡ ላይ ወርቅ 24 ካራት ወርቅ ምናምን ገብቶ እኔ በቃ ማለት ሳመጣላችሁ በቃ አታምኑኝም ማለት ቪዲዮን በነገው ወይ በከነጎዲያው ቪዲዮ ይዤላችሁ መጣለሁ። ግን በቃ ማንሰማው ጉድ የለም ነው ምላችሁ ዘንድሮ። ምንድነው ራታችሁኝ ያለባችሁ እኮ? አዎ ታይቶ ነበር። ምን ጉዳይ ያላችሁ መጣችሁ ነው? እንግዲህ ጉዳያችን ጀለሳችን ሳሚ ጀለስና ሳሚ ምርጥ ጀለስ እና ሜሪ የፎርጅ ነች አይደል? አዎ በቃ እንግዲህ ሜሪ የኔትሪክ ሻውዳልና እና እሷ ልጃችን ለልጃችን ለዛ ይነገራ ምን ይሻል ማለት እሺ ነው የምትሉት? ይጋባሉ አይጋባሙ ነው እንደዛ ነው። እንግዲህ በባህላችንና በወጋችን መሰረት ባሉ ግርማ ነው ወግ አየው ነው አራቀልሉ ኢንተርፕራይዝ ላይ እንግዲህ ባህልና ወጉን አለከተን ነው። እንግዲህ እንዲህ አይነት ሽምግልናም ይመጣል እያሉ ነው። ትንቢት ነው ቤተሰቦች። ወግና ባህሉን የማይጠብቅ ትውልድ እንዳይፈጠር እንስራ ላለው ኦል ኢትዮጵያን ማምቢ ላይክ ይላል። አረማጂ ወይ ገርበና አረን ተዛረማ አረን ተዛረ አነሰብካ ቦታማ ነኔ ጫማ ወይ አንተምታስቢው ቋደ ገደህ ነበርኩ ፈጣሪ ባይኖር መድኃኒዓለም ባንተ ታምር ታላፍ ባንተ ታምር ታላፍ አባቴ ታል አባቴ ታድቅ ጫማን ይላል እንደዚህ ጫማን ይላል። ሁሉም የኢትዮጵያ ማዘር ማለት ና ደብድበኛ ና ምታኛ። ከዛ ደግሞ ይወላችሁ ድንገት ከተከላከላችሁ በቃ አለቀላችሁ ማለት ነው። በዚህ ሰዓት በተሰማ ጥብቅ መረጃ አዋጁ ጸድቋል። እነዚህን ፌስታሎች ማለትም የአንድ ብሩን ፌስታል ይዞ መገኘት ከ2000 ብር እስከ 5000 ብር የሚያስቀጣው አዋጅ በዛሬው ዕለት የጸደቀ ሲሆን ማምረትና ማከፋፈል ደግሞ ከፍተኛ የተባለ ቅጣትን የሚያስከትል መሆኑን በዛሬው ዕለት ተመልክቻለሁ። ይህ አዋጅ በጸደቀበት ሂደት ታዲያ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ እስከ 5000 ብር የሚያስቀጣው አዋጅ ዜጎች በማያውቁት ጉዳይ ለቅጣት የሚዳርግ ነው የሚል ትችት
ትችት ከምክር ቤት አባላት በዚህ ሰዓት ቀርቦበታል። የህዝብ እንደራሴዎች ምክር ቤት ታዲያ ዛሬ ያጸደቀው ይህ ህግም ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2000 እስከ 5000 ብር ይከፍላል የተባለው ያመረተ ወይም ደግሞ ወደ ሀገር ውስጥ ያስገባ ለገበያ ያቀረበ ወይም የሸጠ ለንግድ ዓላማም ያከማቸው ወይም ይዞ የተገኘ ከ50,000 ብር በማያንስና ከ200,000 ብር በማይበልጥ የገንዘብ መቀጮና ከ5 ዓመት በማይበልጥ ጽኑ እስራት እንዲቀጣ አዋጁ ያዛል። በዚህ ጉዳይ ላይ ሐሳባችሁን ስጡበት። መልካም ቀን። እሺ ስቀን እንለፈው ወይስ ምን እሺ ነው? ከ2000 እስከ 5000 ፔስታል ያዛችሁ ተብላችሁ ከባድ ነው በእውነት። እኔ ምንም በዚህ ላይ አስተያየት አልሰጥም። የስስ ፔስታልም ሆነ የኩርቱ ፔስታል የሚባለውን እንዳትይዙ ይሄን ቪዲዮ አመጣውላችሁ። ለዛ ምንም ሌላ ልላችሁ አልችልም። አም ሶሪ። እንግዲህ እኔ ዋዲሽ ምን ሲያርግ በጣም ደስ እንደሚል ታውቃላችሁ። እሺ በሆነ አጋጣሚ የሆነ እኔ ወደ ሌላ ቦታ እያየሁ ነው ዞር ነገር ብዬ ከዛ እሱ ሰረቅ አድርጎ እያየኝ እኔ ሳላየው አሱሱ እያየኝ ነው። እኔ ሌላ ቦታ እያየሁ ነው። ከዛ እሺ ልክ ዞር ስል እናሳየው ማለት like አይን ለአይን ስንገጣጠም እዛች ላይ ያለችው ቅጽበት like እያየኝ ልክ ሳገኘው ከዛ ደግሞ የሆነ ሼም ነገር ይዞት ጎንበስ ካለ ወይ ዞር ካለ ወይ ስልኩ ምናምን ነገር ማየት ከጀመረ ማርያም ፍቅር ይዘኛል። ማርያምን shit it's like ምን ልሆንልሽ ምን ላድርግልህ ምን ልሆን I love that like I just feeling ማለት ሊገርማችሁ ይችላል። ከዚህ ብዙ ጊዜ እኔ ወንድ ልጅ በጣም ታፍ ነኝ። በጣም ማስጠናክርባቸዋለሁ ማለት ወንድ ልጅ እንዲሆን አለበት እንዲማረግ አለበት ምናምን ነገር ላለው ግን እቺ ሞመንት በጣም በዚህ ሞመንት ላይ የሆነ ሰውኛነቱ ነው ማየው። ሁላችንም የሆነ ድክመት አለን አይደለና የሆነ ሰውኛነቱ ነው ማይበት like vulnerability ነው ማይበትና የሆነ ደስ ይለኛል ውስጤ። ሁላችን ፐርፌክት አንሆንምና አው በቃ ይሆናል ያ ዩሊንታው ሼም ይዞት ያ like የተሰማው ሼም like እኔ የሚሰማኛልና I relate with him and ልጁ ራሱ አላውቅም imagine ግን በቃ at that moment there's this የሚገርማይነት compassion and passion going on በጣም የሚገርመኝ anyways I just want a phrase like my እናቱ ስሜ መጥራት እኮ ነው የቀረሽ። ከዚህ በፊትም በኔ ቪዲዮ ሰርተሻል። በእርግጠኝነት ተሙ ብለሽ መጥራት ነው የቀረሽ እንጂ ኦልሬዲ ጠርተሽኛል። በቃ እሷን እያየኋት ነው። ለምሳሌ ኧረ ይመጣል። እስቲ ስደናበሩን ሞክር። ይመችሽ። ለማንኛውም እንዴ እንኳን እንዲህ በለሽ ወንዱ እየተርበተበተ ነው ፊት ለፊት የሚመጣው። ከስንቱ ፍቅር ሊይዝሽ ነው በዚህ ሁኔታ? አይ ቆንጆ ነሽ። ታሪካዊ ስህተት አትስሪ። እኛ ወንዶች ደግሞ ስሶች ነን። እሺ የልጅቷን ሐሳብ የሚጋራ ሰው ካለ መጋራት ይችላል። ኤኒዌይስ ግን ወንዶች ሲሽኮረመሙ ማየት፣ ወንዶች ሲደነግጡ ላይክ አይኔን አይቶ ሲፈራ ማየት ፍቅር ያስይዘኛል ብላለች። ልጆች ፈጣሪ ጸጋናቸው ወይ ናስኪ ፖፖ እንደው ቆጣው ያ አልሳ አልቆጣ አጫው ነኝ መጣውና እሺ 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 ቆይ ይሁን ማዘር በሱ ከመጣባት ምንም ነገር ነው ማትሰማ በቃ ነው እንዴ አይኪሻሉ አባቴ ላጆል በረባ አረ እንዴ ማትያዘው እንዴ አስበይ ነው አይ እኔ እንደዚህ ሲያሳዶድ አይወድም ይፈሳጫል እንደፈለገ ልጅ ጋር ያባል እንዳንድ ጎበዝ በጣም አጫወተኝ። በጣም ይወዳል። በጣም አይደል? ተዋታይ ይወዳል። ተጫወቱ እንዳያለቅስብህ። ምን ልስጥህ ሌላሽ? ምንድን ነው የምትሰበስበው?
ይወዳል መጥረጊያ ይዞ አትፍረው ምን ለምቆፍ ቢያደርግ ይሄን ያቆፋር ነው እንዴ አራው ምንድነው ማክተር ሳለ ቻንት ነው ዝምብለህ ትጮታለህ እንዴ እንዴ ናቲ ግን ትችላለህ በስመ አብ ይሄ በቃ አራዳ ቅዳሜ የለለ ያበደ ነው ያለው ይመቻችሁ በርቱልኝ እኔ ምላት ሴቶች ምትባሉ ባለትዳር ነው የምትሉ ማለት ነው የኔ ባል ትዳሩን አክባሪ የኔ ባል ጣብጫውን የኔ ባል እኮ ቤቱን አክባሪ የምትሉ ታይ እንጂ ሌላ የለሽ ከዘና የኔ ባል የሚባል የለም ባል የጋራችን ሼር ነው እንጂ ባል የኔ ባል ነው ሁላችን እንዲህ ነው እንጂ ፍትሃዊነት እንዲህ ነው እንጂ ተካፍሎ መብላት ወይኔ የምን መንገብገብ የምን ባልንስ መንገብገብ ነው እንዴ ተሳስቦ ተፈቃቅዶ እስቲ ሄደ ያቺን ዋጋ እንዴ በድላውታል እኮ ነው ትንሽ እንኳን የጥናት ስሜት ምናምን ከተሰማ ማለት ሮጥ ብለን ልሳችን ግብት ከየት ያመጣሁት ንፉግነት ነው እንደዚህ አይነት ጸባይ ከየት አመጣሁት ብሎ ብሎ ልሳን ግብት ብሎ ራሱ ማጽዳት ያስፈልጋል ዋሽ ጭራሽ የምን የራሴ ባል ነው እሺ ባል ደግሞ የጋራ ነው እያሉ ነው ምን ታስባላችሁ ሴቶች እንደ አይነት ደግሞ ጭራሽ ለላ አስተሳሰብ እየመጣ ነው የኔ የሚባል ባል የለም የጋራችን ነው የምን አባሽ የኔ ባል ነው እየተባለ ነው እኔ ለዚህ ሴት መልስ አልሰጥም እናንተ ራሳችሁ ሴቶች መልሱላት ምክንያቱም እኔ ወንድ ልጅ ሲናገር በመልስለት ይሻላል የሴቶችን ለእናንተ ትችል ለፈው ማለት ከባድ ጊዜ ላይ ነን ጋይስ ሰሞኑን በጣም መነጋገሪያ የነበረው ማለት ነው የናሆም ፎንቲ አፍቃሪ ፎዚ ከአዳማ አዲስ አበባ መጣለች በጣም ቀውጢ ሆኗል እንግዲህ ቲክቶክ ላይቭ ላይ ነብሱ የምታስጨንቀው ነው ወደሃለው ተረዳኝ ያለች ስታስጨንቀው የነበረችው ፎዚ አዲስ አበባ ነጆስ ይዘዋት መጥተዋል እስኪ የመጀመሪያ ጊዜ ከናሆም ፎንቲ ጋር ሲገናኙ ያለውን ሪአክሽን እንየው በስማ ታውቃለሽ ዋይ ዘምሽ ዋይ ከዳኛ መታሰብ ያለ ባንድ መታሰብ ያለ ጋይስ ኮፒን ሼር አድርጉ አንዴ ስጦታ አድርገው ደንግጧል ከዛ ከተግባቡ በኋላ ደግሞ ቀውጥ ያርገውት ነበር እስኪ እንየው እሱን ሹማሳሽ ለሰዋሪ የፍቅር ፊት ታውራሪ ሹማሳሽ ጤናዳይ ግባበል እንግዳይ እንግዳ እንግዳይ እንግዳ እንግዳ ግባ እንግዳ ይሄን ይመስላል እንግዲህ ናሆም ፎንቲ ከአዳማ ድረስ መጣ ፎዚ አግኝታዋለች ማለት ነው ውድ ቤተሰቦቼ በጣም ያዝናና ነበር በጣም ባይዘው ረጅም ነው ቪዲዮ ግን እኔ ያው ዋና ፓርቱን ብቻ ነው ያመጣውላችሁ ይሄን ይመስላል ማለት ነው ቤተሰብ እንግዲህ ሌላው በትላንትናው ዕለት በጣም በሚያሳዝን ሁኔታ 9 ሰዎች ሞተዋል ብዬ ነግራችሁ ነበር እዛው ውስጥ ከሞቱት ውስጥ ህፃን ልጅና አንድ እናት እንዲሁም አያቷ አብረው የሞቱበት ታሪክ ሱላሰማችሁ በጣም አሳዛኝ ስለሆነ ነው ይሄን አደጋ መቼስ ሁላችሁም ታስታውሱታላችሁ እጅግ ልብ የሚሰብር ነው የተወለደው ከዳ ቤተሰብ ነው ለችግር እጅ ያልሰጠው ወጣቱ እስከ 10ኛ ክፍል በጥሩ ውጤት በማጠናቀቅ ማትሪክ ተፈተነ አሁን ሁለት አማራጭ አለው ፕሪፓራቶሪ ገብቶ ውጤት በማምጣት ዩኒቨርሲቲ መማር ወይንም 10ኛ ክፍል ያገኘውን ውጤት ይዞ ኮሌጅ ገብቶ ተምሮ ቶሎ ስራ መያዝ ፕሪፓራቶሪ ገብቶ ወደ ዩኒቨርሲቲ ቢሄድ ምኞቱ ነበር ግን የሚያስተምረው የሚደግፈው ሰው ያስፈልገዋል አዲስ አበባ የሚገኝ ዘመዱን እንዲረዳው ጠየቀው
ፕሪፓራቶሪ ከምትገባ ዲፕሎማ ተወዳደር ብሎ ምላሽ ሰጠው። ዩኒቨርሲቲ የመማር ህልሙ ተጨናገፈ። ያለው አማራጭ ፕሪፓራቶሪ የሚለውን ትቶ ዲፕሎማ ተምሮ በአጭር ጊዜ ስራ ይዞ ታናናሾቹን ማስተማር የሚለው ውሳኔ በመወሰን የጤና ትምህርት ተወዳድሮ በመግባት ትምህርቱን በአግባቡ ጨርሶ በማዕረግ ተመረቀ። ከተመረቀ በኋላ 2 ዓመት ወደ ቤተሰብ ተመልሶ ያለ ስራ ተቀምጧል። ከ2 ዓመት በኋላ ህልሙ የነበረው የዩኒቨርሲቲ ትምህርት ለመማር ፕሪፓራቶሪ ተመዘገበ። ትምህርቱን በሚገባ ተከታትሎ የ12ኛ ክፍል ፈተናን ጥሩ ውጤት በማምጣት አምቦ ዩኒቨርሲቲ በኢንዱስትሪያል ኢንጂነሪንግ ትምህርቱን ተመደበ። በአምቦ ዩኒቨርሲቲ ጥሩ ውጤት በማምጣት እዛው መምህር በመሆን ተቀጠረ። የሁለተኛ ዲግሪ ትምህርት በማግኘት አዲስ አበባ ዩኒቨርሲቲ ትምህርቱን መከታተል ጀመረ። የዚህን ወጣት ታሪክ ስሰማ በጣም ነው ያዘንኩት። ለአንዳንድ ሰው ህይወት በፈተና የተሞላች መሆኗን አይቻለሁ። በዚህ ውስጥ እያለ ትዳር መሰረተ። ባለቤቱ ወለጋ ጊዳም የሚባል ቦታ ገጠር ውስጥ ነበር የምትሰራው። እሱን አቁማ እሱ ጋር እንድትመጣ ካደረገ በኋላ ስራ ጀመረ። ከብዙ የህይወት ውጣ ውረድ በኋላ ልጅ ወለዱ። ልጃቸውም 3 ዓመት ሞላት። ህይወት በዚህ ሁኔታ እየቀጠለ የሚስቱ እህት ቅዳሜ ከሀረማያ ዩኒቨርሲቲ ስለምትመረቅ ልጁ ሚስቱ ባለቤቱን እህት ለማስመረቅ ሀረማያ ሄዱ። ከምርቃት በኋላ ትንሿ ልጅ አባቴ ናፍቆኛል እንሂድ በማለት በማልቀሷ ከምርቃት በኋላ የተወሰኑ ቀናት መቆየት ቢፈልጉም ያለ ፕሮግራማቸው ሰኞ ወደ አዲስ አበባ እየመጡ በአዲስ አበባ ቃሊቲ ፐብሊክ ፓርክ ባደረሰባቸው አደጋ ህይወታቸው ካለፈ 9 ሰዎች ውስጥ የዚህ ወጣት ልጅ ሚስትና የሚስቱ እናት ህይወታቸው አልፏል። በጣም አሳዛኝ ታሪክ ነው። ውድ ቤተሰቦቼ እንግዲህ እግዚአብሔር ነፍሳቸውን ይማር። ልጁን ሚስቱንና የሚስቱን እናት በአንድ ቀን በተመሳሳይ ሰዓት አጥቷቸዋል ማለት ነው። በጣም የሚያሳዝን ነው። ለማንኛውም ከዚህ መረጃ ወጣ ስንል ደግሞ ደስ የሚል ነገር ደግሞ ልንገራችሁ። እንግዲህ 4 መንታ ልጆችን በሰላም የተገላገለችው እናት በዚሁ በሀገራችን ኢትዮጵያ እጅግ በጣም መነጋገሪያ ሆናለች። ያው አሳዛኝ ዜና ከነገርኳችሁ በኋላ ትንሽ ደግሞ መንፈሳችሁን ለመመለስ ይሄን ዜና ሰምተን እንመለስ። ደብረ ብርሃን ከተማ አንዲት እናት በአንድ ጊዜ 4 ልጆችን መገላገላቸው ተሰምቷል። በደብረ ብርሃን ዩኒቨርሲቲ ስር በሚገኘው ሐኪም ግዛው ሆስፒታል አንዲት የ38 ዓመት እናት 4 ሴት ልጆችን በአንድ ጊዜ መገላገላቸው ተሰምቷል። እኚህ እናት ከዚህ በፊት እንግዲህ በተለያዩ ጊዜያት የወለዷቸው 4 ወንዶችና 2 ሴት ልጅ በድምሩ 6 ልጆች የነበሯቸው ሲሆን በአሁን ጊዜ ደግሞ 4 ሴት ልጆችን በሰላም ተገላግሏል። እናትየዋና ልጆቹ በአሁን ሰዓት በጥሩ ጤንነት ላይ እንደሚገኙ ተገልጸው እናትየው እኚህ ልጆች ለማሳደግ የተለያዩ በጎ አድራጎት ድጋፍ እንዲያደርጉላቸውም ጠይቀዋል። 4 ልጅ በ38 ዓመት ሰጥቷቸዋል። እግዚአብሔር ይመስገን። ያው ልጅ የሚሰጠው እግዚአብሔር ነው። በጣም ደስ የሚል ዜና ነው። እውነት ለመናገር 6 ልጆች ነበሯቸው፣ 4 ሴት ተደምሯል 10 ሆኗል ማለት ነው። በ38 ዓመት 4 መንታ ልጅ መገላገል በጣም መባረክ ነው። ይሄ እውነት ለመናገር እግዚአብሔር እንግዲህ ብዙ ጊዜ ጸልያችሁ አንድ ጊዜ ሲመልስ እንደዚህ ነው ጥያቄውን ማለት ነው። ለማንኛውም እግዚአብሔር ጥያቄያችንን ይመልስ። ሌላው አዝናኝ ዜና ደግሞ ምንድነው? ሰሞኑን እንግዲህ ትራፊክ ደብድቦ በጣም መነጋገሪያ የነበረው ሹፌር ፍርድ ቤት ቀርቦ ተፈርዶበታል ማለት ነው። ከተፈረደበት በኋላ ፍርድ ቤቱ የሰጠው ውሳኔ ትንሽ በጣም ዘና ያደረገ ነበረ። እስኪ መረጃውን ላሰማችሁ። በቅርቡ የትራፊክ ፖሊስ እንዲሁም የመንግስት ሰራተኛ የሆነ ግለሰብ የደበደበው ተከሳሽ ታማኝ አስማማው አንዳርጌ 3 ዓመት የተፈረደበት ሲሆን ነገር ግን አንደኛ አረንጓዴ አሻራ በችግኝ ተከላ አስተዋጽኦ ያደረገ ሲሆን፣ ሁለተኛ የቤተሰብ አስተዳዳሪ ስለሆነ፣ ሶስተኛ ታማሚ ስለሆነ፣ አራተኛ ከዚህ በፊት ምንም አይነት የወንጀል ክስ የሌለበትና ጸባዩ በጣም ጥሩ የሆነ ግለሰብ ስለሆነ ከላይ የተዘረዘሩትን በሙሉ ታይተው ከ3 ዓመት ወደ 25 ቀን ወርዶ ተከሳሽ ታማኝ አስማማው አንዳርጌ የ25 ቀን እስራት እንዲታሰር ተፈርዶበታል። እንግዲህ እንደሰማችሁት ነው። መጀመሪያ ያው እዚህ ጋር 3 ዓመት ነው የሚለው፣ እኔ ጉርሻ ላይ ባገኘሁት መረጃ ደግሞ 1 ዓመት ከ5 ወር ነው የተፈረደበት። ኤኒዌይስ ግን 3 ዓመትም ይሁን 1 ዓመትም ይሁን እሱ አይደለም ዋናው። ግን ቅጣት ማቅለያው አልተመቻችሁ። ችግኝ ተካይ ነበረ። ከዚህ በፊት የወንጀል ሪከርድ የለበትም ምናምን፣ እሱ የተለመደ ነው፣ ሁሉም ጋር ያለ ነገር ነው። ቅጣት ማቅለያ ተብሎ ከሚቀርቡ ሰበቦች አንዱ ከዚህ በፊት የወንጀል ሪከርድ የሌለበት መሆኑ በሚል፣ ይሄኛው ግን ችግኝ ሲተክል አረንጓዴ አሻራ ላይ ሲሳተፍ ስለነበር የሚለው በቃ በጣም ነው የሚያዝናናው። ለማንኛውም ችግኝ እየተከላችሁ ለማለት ነው። ይኸውላችሁ ችግኝ መትከል 1 ቀን ከወንጀል ነፃ ያወጣችኋል። እንዴት ቆያችሁኝ? ጠበቃ ሰብለ አሰፋ ነኝ። በሰላም ተመልሻለሁ። ይህን ቪዲዮ መስራት የፈለኩት ለሁላችሁ ምስጋና ለማቅረብ ነው። በቁጥጥር ስር በነበርኩባቸው 2 ቀናት የነበረኝን ጥረትና ጠንካራ ስራ በቅንነት ተመልክታችሁ ከጎኔ ለቆማችሁ ለቲክቶክ ተከታዮቼ፣ አድማጮቼ እንዲሁም ለፌስቡክ ሪልስ ተከታዮቼ ሁሉ ምስጋናዬ ላቅ ያለ ነው። ከዛም በተጨማሪ ሂደቱ በፍጥነት ተከናውኖ በዋስትና እንድወጣ
ከፍተኛ ድጋፍ ላደረገልኝ ጠበቃዬ አንዷለም በእውቀቱ እንዲሁም ደግሞ ጠበቃ ሲሳይ ፋንታዬ ከዛም በተጨማሪ ኤልያስ ወርቁ ምስጋናዬ ላቅ ያለ ነው። ጋዜጠኛ ኢሳ ሰፋ ላደረጉ ከፍተኛ ጥረት ላመሰግንሽ እወዳለሁ እህቴ። ከዛም በተጨማሪ በቁጥጥር ስር በነበርኩበት ሰዓት በፌዴራል ወንጀል ምርመራ ተጠርጣሪ ማቆያ ውስጥ አብራችሁኝ የነበራችሁና ከፍተኛ የሚገርም ፍቅርና ክብር ላሳያችሁኝ እህቶቼ በጣም እንደምወዳችሁ እንደማከብራችሁ በህይወቴ የማረሳው አጋጣሚ እንደነበር ከእናንተ ጋር የነበረኝ ቆይታ መግለጽ እፈልጋለሁ። በሂደቱ የተሳተፉ የፌዴራል ፖሊስ፣ የፌዴራል ጠቅላይ አቃቤ ሕግ እንዲሁም የፌዴራል መጀመሪያ ደረጃ ፍርድ ቤት ስታፎች እንዲሁም ሂደቱ በፍጥነት ተጠናቆ በዋስትና እንድወጣ ከፍተኛ እገዛና ትብብር ያደረገልኝ በመሆኑ በዚህ ውስጥ የተሳተፋችሁትን ሁሉ ማመስገን እፈልጋለሁ። ሰብለ አሰፋ በሰላም ተፈታለች። መፈታቷ ደስ ይላል። እኔ ደግሞ ካነሳችሁ ፖይንት በጣም ተቻ ያረገኝ እስር ቤት በነበርኩበት ጊዜ በጣም ስትንከባከቡኝ የነበራችሁ እስረኞች ማለት ላይክ እዛ ስለነበርኩኝ እሷ የታሰረችበት እስር ቤት ስለነበርኩ ፊሊንጉን አውቀዋለሁ ረዳታለሁና ማርያምን ነው የምላችሁ የእስር ቤት ጓደኛ የትም አይገኝም። በቃ በጣም ነው የሚንከባከቧችሁና ትንሽ ልብ የሚነካ ሁኔታ ነው። ከዛ ስትፈቱ መፈታት ሁሉ ነው የሚያስጠላችሁ፣ ወድ ነው የሚበሳችሁ እነሱን ጥሎ መውጣቱ ማለት ሞት እንደሆነ አይቀርም። አሰፋ የአስክሬን ሳጥን መሸጫ። የአስክሬን ሳጥኖቻችን ምን ነው በሞት ያሰኛሉ። አንድ እርምጃ ቀዳሚው አሰፋ የአስክሬን ሳጥን መሸጫ ዋይፋይ የተገጠመለትን ሳጥን ይዞ ሲመጣ እንኳን ደስ አላችሁ እያለ ነው። ታዲያ አዲስ ዓመትን አስመልክተን የዋጋ ቅናሽ በማድረጋችን የእድሉ ተጠቃሚ ይሁኑ። እርሶ ሞቶትን አፋጥነው ይኸው በመሃል አዲስ አበባ ከተማ ላይ በጅማ፣ በደሴ፣ በሐዋሳ እንዲሁም በተለያዩ ክፍለ ሀገሮች ላይ ቅርንጫፎቻችን እየበዙ ነው። አሰፋ የአስክሬን ሳጥን መሸጫ። ታዲያ በእርሶ ቀብር ላይ ማስመሰል አይቻልም። ማን ቀበረኝ አልቀበረኝ፣ ማን አለቀሰ ማን አላለቀሰ ብለው እንዳይጨነቁ ከላይ ባሉት መረጃዎች በዋይፋዩ እዛው ከምድር በታች መረጃዎች ይደርሶታል። እንኳን ደስ አለዎት። አሰፋ የአስክሬን ሳጥን መሸጫ። አረ በእናታችሁ ተው፣ እኛ መሞት አንፈልግም፣ መኖር ነው የምንፈልገው። ምን ነው በሞትኩ የሚያሰኝ ነው ያ። አረ እናንተ ቁጣ ታመጡብናላችሁ። አንድ ቀን ማታ ላይ በቃ በጣም ከፍተኛ ጭንቀት ውስጥ ገባሁኝና የሆነ አካል ያው ዲያብሎስ ነው የሚሆነው መጥቶ በጣም እየከሰሰኝ፣ አሁን አንተ ምንም ከዚህ በኋላ አትረባም፣ ልጆችን ማሳደግ በትክክል አልቻልክም፣ ብዙ ነገር አልተሳካልህም፣ ስለዚህ ከዚህ በኋላ ራስህን ማጥፋት ነው ያለብህ የሚል ከፍተኛ የሆነ ስሜት እና ጭንቀት በጣም እንትን አደረገኝና ከዛ በፊት አንድ ሁለት ቀን ከሶስት ቀን በፊት አንድ አባት የካ ሚካኤል አባት ናቸው ስለ አቡነ አራ ድንግል አጫውተውኝ ነበር። ነግረውኝ እንደዚህ አይነት ጸበል አለ ብለውኝ ነበር። ከዛ ከትንሽ ቀን በኋላ በጣም በቃ ሌላም ጊዜ እንደዚህ በተለያየ ጊዜ ይመጣብኛል፣ እንደምንም እያደረኩ እንትን አደርጋለሁና ወደ ሌላ እምነትም ገብቼ ነበር። በቃ በጣም ብር ያለ ነገር ውስጥ ነበር የነበርኩት። በኋላ ላይ ግን የመጨረሻ በቃ ራሴን ላጠፋ የነበረበት ዕለት ላይ በጠዋት ተነስቼ የሚካኤል ቀን ነው እንደውም ራሱ የመጣሁት። የመጀመሪያው ቀን በተጸበልኩ የሆነ ነገር ከላይ ላይ እንትን ሲያደርግ ተሰማኝ። ከዛ በሚቀጥለው ቀን ቀይን አንድ ሻንጣ ያስኩኝና ብዙ ነገር አልያዝኩም። መጣሁ። እዚህ ብዙ ቦታ አልነበረም። እዛ ላይ ሰፈር ውስጥ አረፍኩኝ። ከዛ በሁለተኛው በሶስተኛው ቀን በቃ እንደሆነ እንደሚታጠብ ነገር ነው ከላይ ላይ የራስን የማጥፋት መንፈስ ሐሳብ ሙልጭ ብሎ አባዚና አሁን እግዚአብሔር የዛሬ ወር ላይ የምሞት የነበርኩ ሰው ነው። በእውነት በጣም ነው የሚገርመኝ። ከዛ በኋላ ነው ስለ አቡነ አራ ድንግል በጣም ብዙ ነገር እየሰማው ሲሄድ በቃ እየተደነኩ በዛ ላይ ደግሞ ያረፍኩበት ቦታ ራሱ እኔ አሁን ወር ሊሞላኝ ነው። ብዙ ሰዎች በቃ እየተፈወሱ እየዳኑ ሲሄዱ ሳይ በቃ በጣም ነው ደስ ያለኝ እና ከዛ ደግሞ ስለትም ተስዬ ነበረ። ሌላ ደግሞ ከህመሜም ከጭንቀቴም ባሻገር ያኛውን ጋብ ሲልልኝ ስለት ተሳልኩኝ። ያ ስለት ምንድነው? ለረጅም ጊዜ የተዘጋ ቢዝነስ ነበረኝና ገንዘብ የሚሰራ የነበረ ነው። እሱ ከተዘጋ በኋላ ምንም ነገር ድፍንፍን ብሎብኝ ነበረ። በኋላ ላይ ተሳልኩኝ። በሁለተኛው ቀን በሶስተኛው ቀን ያ ነገር ተከናወነ፣ ተፈታና የተሳልኩትን ስለት የዛ የተከፈተው ነገር የሚያመጣውን ገቢ የመጀመሪያውን ሙሉን 5 ሳንቲም ሳላስቀር ሙሉን ለማስገባት ከዛ በኋላ ደግሞ ከዛው ስራ ላይ እና ከሌሎችም ስራዎች ላይ በየወሩ አስራታቸውን ይዤ ለመምጣት ቃል እገባለሁ። አሁን ግን
ለሆነልኝም ለተደረገልኝ ያው እኔ ብዙ ሰው ያውቀዋል የኔን ጉዳይ ብዙ የኢትዮጵያ ሕዝብ እኔ ጉዳይ ላይ ተረባርበዋል ብዙ ነገሮችን አድርጓል ብዙ ሰው ጸልዮልኛል በተለያየ አይነት መንገድ እና አሁን ምንድነው ያደረኩትኝ ለህንጻ ማሰሪያና ለአስራት የሚሆን 100,000 ብር ጸልይ በጣም ደስ ይላል እግዚአብሔርን ባንታመም ሁላችንም ደህና ብንሆን መልካም ነው ግን ከታመምን ደግሞ እንዲህ አይነት በቃ እግዚአብሔርን የሚያስደስት ነገር ለመስራት ያብቃን እንዲሁም ደግሞ የአባታችን በረከታቸው ይደርብን እላለሁ ደስ ብሎኛል ወንድሜ ተመልሰህ ወደምትወደው ሙያ ተመልሰህ ደግሞ ስራህ ላይ እንደምንገናኝ በጣም እርግጠኛ ነኝ እግዚአብሔር ይመስገን ብለን ባሎች በደንብ ስሙት ይሄን ቪዲዮ እሷ ናት ያለችው እኔ አይደለም ይሄ ቪዲዮ ላንተ ነው ይጠቅምሃል እስከመጨረሻው ስማ ደግሞ የምናገረው ነገር እኔ አይደለም ያልኩት ሳይንስ ነው ሚስትህ በእርግዝናዋ ጊዜ እና በወለደች ሰዓት የምታደርግላትን ጥሩ ነገር እስከ ዘላለም አትረሳው መጥፎ ነገርንም ልክ እንደዛው እና ሚስትን በእርግዝና ሰዓት ወይም ደግሞ በወለደች ሰዓት ከበደልካት ወይም ካስቀየምካት ከጠላት ጋር እንደምትኖር ቁጠር አንድ የገጠመኝ ነገር ልንገራችሁ ሆስፒታል ውስጥ ነው የእናቶችና የህፃናት ሆስፒታል ሄጄ አንድ ሴት እርጉዝ ናት ወራ ገብቷል መንታን ያረገዘችው በጣም አቅቷታል ባላው እናቷም አብረዋት መጥተዋል በሚገርም ሁኔታ ነገር ግን እናትየው ቁጭ ብላ ከጎረቤት ጋር ስልክ ታወራለች እንዲህ ብላት እያለች ባሏ ደግሞ መጨረሻ ላይ ነው ባሏ መሆኑን ራስ ያወቁት ፍለክታ ተቀምጧል እሷ ግን መነሳትም መቀመጥም አቅቷታልና የሆነ ሰዓት ላይ ከኔ አጠገብ መታ ተቀምጣለች በጣም ጨንቋታል እጅን ጭምቅ አድርጋ ያዘችኝ ከዛ ሳያት በጣም ትተነፈሳለች ጨንቋታልና ውሃ ለምጣልሽ አልኳት ጨንቆኝ እና ውሃዬ እዛ ጋር ነው እዛ ባሌ ጋር ያኛው ባሌ ነውና አምጪልኝ አለችኝ አመጣውላት በጣም እየተገረምኩ ነበር እና ነገራችን የልጆቼን እንቅስቃሴ መስማት አልቻልኩም ነበር መጥቼ ደግሞ ቼክ ሳረግ ሐኪሙ ጋር እሱም መስማት ስላልቻለ አልትራሳውንድ ተነሻለኝ እና አልትራሳውንድ ክፍል ከሜዳው ትንሽ እዚህ ጋር ልረፍ ብዬ ነው አለች ከዛ ትንሽ ቆይታ አግዥኝ ብላኝ ወደ አልትራሳውንድ ክፍል እየወሰድኳት መጨረሻ ጊዜያቶች ላይ ልጆች ብዙ ጊዜ አይንቀሳቀሱም እናቶች ካላችሁ ታውቃላችሁ ስፔስም ስለሚጠባቸው እንደ ድሮ በፍጥነት ኪካ አያደርጉምና አትጨነቂ አይዞሽ እንደዛ ሊሆን ይችላል አልኳት እንዳልኩትም እግዚአብሔር ይመስገን አልትራሳውንድ ስትነሳ ልጆቿ በጣም ፐርፌክትሊ ፋይን ናቸው ግን ያናደደኝ እዛ ጋር ባሏ ስራውን ትቶ መጥቷል ሊያገዛት ነገር ግን አጠገቧ ነው እሱ እያገዛት አይደለም ስራ ቀርቷል ግን እያገዛት አይደለም እና ለምንድነው እንደዚህ የምትሆኑት አንዳንድ ወንዶች ሁሉ ነገር ካልተነገራችሁ አንደርስታንድ አታደርጉም እና በጣም በሚገርም ሁኔታ ደግሞ ስለሷ በስልክ ያወራል የሆነ ሳለ ሲሰማው ሪፈረንሱ የሱ እህት ናት የኔ እህት መንታ ያረገዘች ጊዜ ምንም ነበር ማማት ከመጨረሻው ሰዓት ስራዋን እየሰራች ነው የወለደችው እያለ ስልክ ላይ ያወራል እቺ ግን አለ ሚስቴ ግን አለ እንደ ፔንጉዊን እንዲ ነው የምትራመደው ራሱና በቃ ሊትራሊ ራሷን ትታለች ምናምን እያለ ዲስሪስፔክትፉል ሆነ ቃላቶች እያወጣ በስልክ ሲያወራ ነበርና በጣም ኤክስፕሬስ ማይ ሀርታን መስማትና መጨረሻ ላይ እኔ መውጣት ስለነበረብኝ እናቷን ማዘር በደም ተከታተላት እርዳታ እየፈለገች ነው አልኳት ወይ እኔ እኮ ጓደኛ መስለሽኝ ነው በቃ የመጣሁት ለዚህ አይደል እንደ ቤቴን ትቼ ብለው ተነስተው ሊያገዛት ሄዱና አንዳንዴ አንደርስታንድ ማድረግ መቻል አለብን የሰውን ስሜት አይደለም ከሰው ማለት ነው ከእርግዝና ይለያያል የሱ ሪፈረንስ የሱ ጠንካራ የሚላት ናት እቺኛውም ደግሞ ሚስቱ እንደዛ ስለሚላት የተሸናፊነት ስሜት ተሰምቷት ራሷን ለማገዝ እየተጨረጨረች ነበር ሴቶችዬ ሞኛቱ ነው እዚህ ጋር እርዳታ ካስፈለጋችሁ አግዙኝ ማለት መቻል አለባችሁ ወንዶች ደግሞ እውነቴን ነው የምላችሁ በመጀመሪያ አባት ልትሆን ስትሞክር አንብብ ስለ እርግዝና ስለ መውለድ ስለ ሌሎችም ነገሮች አንብብ ሶዛት ሚስትን በቀላሉ አንደርስታንድ አድርገህ ልታግዛት ትችላለህ ማንበብ እንኳን ካልፈለግ ሐኪም ቤት ስትሄድ አብረሃት ሐኪም ዋጋግሯል የእሷን ስፔሲፊክ ሲቹዌሽን አንደርስታንድ ማድረግ እንድትችልና እባካችሁ ቢ ኮንሲደሬት አይኑ በጣም ምርጥ ባሎች እንዳሉ ለምሳሌ የኔን ባል ብትጠይቁኝ so helpful and understanding ስለዚህ በምንም አይነት ሲቹዌሽኖች ሌላ ሰው እንኳን ሊረዳን ቢመጣ ከሱ የተሻለ አንደርስታንድ የሚያደርገኝ እንደሌለ ስለማስብ እሱን ነው የምመርጠው እና እባካችሁ በጣም ጥሩ ባሎች እንዳላችሁ አውቃለሁ ግን እንደዚህ ደግሞ ትንሽ ኬርለስ የምትሆኑ ሰዎች
ራሳችሁን ብታዩ እና ደግሞ ለራሳችሁ ነው ሰላማዊ ህይወት የሚኖራችሁ ለራሳችሁ ነው። ለልጆቻችሁስ ምን አይነት ትምህርት ነው የምትሰጡት? ላይክ አንተ ሚስትን እንዲህ ስታረግ የሚያይ ወንድ ልጅ ነገ ደግሞ ሚስቱን እንደዛ ያደርጋል እና የሆነ ጀነሬሽናል ከርስ እስከሚመስል ድረስ አንዱ ወደ አንዱ እየተሸጋገረ መጥፎ አራያ ሆኖ ይቀራልና እባክህን አንተ ሰው be a good husband ሌሎቻችሁ በጣም የሚገርም ትክክለኛ ምክር ነው። በነገራችን ላይ እንዲህ አይነት ወንድ ከሆንክ ይሄን ቪዲዮ የምታየው ማለት ነው ብራዘር ወንድነት አይደለም ይሄ ማለት ሴት ልጅ በእርግዝናዋ ሰዓት ትሪት አለማድረግ ወይ በምትወልድበት ጫፍ ላይ ደርሳ አንተ ሌላ ሙዱ የምታራምድ ወንድ ከሆንክ ወንድ አይደለም። እንደዚህ አይነት ወንድነት የሚመስላችሁ ወንዶች ካላችሁ በጣም ወረድ በሉ ማርያምን። በጣም ይደብራል ማለት እሷ እያወራች አሚን ላይክ እያሰብኩት ነበር እኔ እንደዚህ አይነት ባል በሆን ብዬ ማለት ነው በቃ ራሴ ልጠላው ነበር። ግን እኔ በጣም ወርቅ ወንጉ ባልነኝ ማኑ በዚህ አይነት እውነት አረ ስንት አይነት ወንድ አለ ጋይስ በስመ አብ። ለማንኛውም ለዛሬ ያመጣውላችሁ ቪዲዮዎች እነዚህን ይመስሉ ነበር። በቀጣይ በሌላ ቪዲዮ እንገናኛለን። ታውቃላችሁ ምን ያህል እንደምወዳችሁ። እናንተ የምትወዱኝ ከሆነ ደግሞ ገንዘብ እንዳትልኩልኝ። እኔ የምፈልገው ላይክ እና ሰብስክራይብ ነው። ምንም ክፍያ አልፈልግም። ላይክ አርጉ፣ ሰብስክራይብ አርጉ። ስለኔ የሚሰማችሁ ነገር ከፈለጋችሁ እንደ ደብዳቤ ጻፉት፣ እኔ አነበዋለሁ። በቃ እኔ እናንተን ኮሜንት ለማንበብ ሁሌም ዝግጁ ነኝ። ወዳችኋለሁ። ባይ ባይ።